ያልከውን ገንዘብ አስገባላለሁ ግን ይሄን ማድረገው ፈርቼ ሳይሆን አምነንን ስለምወደው ነው አምነንን አትወጁ በደንብ አድርጌ ነው ማለት እንዴት ነው ያንቺ ልብ ከገንዘብ ውጪ ሌላ ነገር ሊያፈጥረኝ ይችላል ያ ማልቀኔው እቺ መሰሪ እዚህ ምድር ላይ ገንዘብን የሚጠላ ሰው የለም ሁላችንም እርስ በርስ አላወራ ነው እንጂ ከሁሉም በፊት እሱ ነው በውስጣችን ቦታ ያለው ለምን እንደዛሽ እስቲ ራስህን ተመልከት እኔ ልትጎዳኝ የፈለከው በገንዘብ ነው ምክንያቱም እኔን ከመጉዳት በላይ ገንዘቡን ስለምፈልገው እንዴት አይነት ጉድ ነገር የተናገርሽ እንግዲህ ሆነ አትጠብቂ እኔ ምንም ልትለኝ አልጠብቅም ብቻ ግን ተወኝ እኔ መተንፈስ እስካቆም መቼም አትወሽ እዚህ በምን ቀን ይሁን የመጣው ምን ነው ቆጥረሽ አንቨርሰሪያችን ታከብቱ ሜርሲ እዚህ ልጅ ንግግር ተመልከች ይሄ ልጅማ በውስጡ አንድ አሮጊት ውጧል መቼ ነው ሻውን ከዚህ የምትሄደው መቼ የሰው ቤት እኮ ነው ተይ እንደዚህ ማታልቂ የምስቲ ባል ቤት እኮ እንዴት እንደምትናገረው አታ ፔሊን እና ዛህራ ቤት በመውጣቷ በጣም ትናደዳለች ለዚህም ደግሞ እንደ እናትም እንደ ጓደኛም አብራቱና የምታስቃት ሐሳቦቿን ሁሉ የምትጋራት እና ዛህራ ነበረች እና ዛህራ ዛሬ ሲከፋት ፔሊን በጣም ነበር ልቧ የተሰበረው አምነን እንዴት ይህንን ነገር ሊያደርግ ቻለ የሚለው የብዙዎቹ ጥያቄ ነው ቢሆንም አምነን ያደረገው ነገር ትክክል ቢሆንም ነገር ግን ደግሞ እና ዛህራን በዚህ ልክ ክፉ ቃል መናገር አልነበረበትም እና ዛህራ በመውጣቷ ብቻ አይደለም የተናደደችው አምነን በተናገራት ቃላቶች ነው እንደ ልጅ አርያ ያሳድገዋለሁ በጣም ብዙ ነገሮችን አርየለታለሁ ነገር ግን አንድ ቀን እንዲህ ብሎ ይናገረኛል ብዬ አስቤው አላቅም ያልጠበቅኩትን ንግግር ነው የተናገረኝ በማለት ለፔሊን ተነግራታለች ፔሊንም ለማጽናናት እናቴ እሱ እኮ አስቦበት አይደለም ስለተናደደበት ነው እባክሽን ብትላትም አይ ልጄ ልቤን ሰብሮታለኝ የማይናገረውን ቃል ነው ተናገረኝ ስለዚህም ደግሞ እጸልይለታለሁ በማለት እንግዲህ እዛ ቤት ወጣ መሄዷን ስትሰማ ፔሊን በጣም ልቧ ያዝንና ለራሷ ማልቀስ ትጀምራለች አምነን ያልተረዳው ነገር ቢኖር ፔሊን እዛ ቤት እስካለች ድረስ የምትቀርባት የምታወራት የምትስቀው የምታለቅሰው እና ዛህራ ስላለች ብቻ ነበረ ግን ይህንን ነገር ፍጹም አልተረዳውም ወይዘሮ መርሲን በተናገረችው ነገር ስሜታዊ ሆኖ እና ዛህራን ቢያስከፋትም ግን ደግሞ እና ዛህራን ብቻ ሳይሆን ፔሊንም እንዳስከፋት መቁጠር ነበረበት እና ያደረገው እርምጃ ይቅርታ እንኳን የሚያሰጥ ሆኖ ሳለ እሱ ግን የመጨረሻ ውሳኔ በመወሰኑ ፔሊንም ልቧም ተሰብሯል በርግጥ እና ዛህራ ያደረገችው ትልቅ ስህተት አለ ከቤተሰቦቹ ቆነጃጅቶች ጋር እሷ ሰራተኝነት መሆኗን ረስታ ግን የቤቱን ንግስት እንደዛ ማንቋሸሽ ሆነ ከሌሎች ጋር ዝቅ ብላ አብራ መሳቅ አልነበረባትም የበለጠውንም እንደውም እነሱ ሲሳሳቱ ማስተካከል ትችል ነበር በርግጥ በሰዓቱ አብራ ተባበረች እንጂ ምንም አይነት ቃላት አላወጣችም በስተመጨረሻም እንግዲህ መርሲን ይህንን ነገር ስትሰማና ሲሳለቁባት የነበረችዋ በጀሪ ምክንያት ቢሆንም እና ዛህራ ቁጭ ባለችበት ሰዓት ሻይ አፍልሊ ስትላተኝ አንተ ሰራተኛ ብላ ስለጠራቻት ብቻ እኔ ሰው ነኝ ክብርም አለኝ ስለዚህ እዚህ የመጣው ለስራ እንጂ ማንም ዝቅና ከፍ ብሎ እንዲመለከተኝ እንዲናገረኝ አይደለም ስትላት በጣም ትናደዳለች መርሲን ይህንን ስትሰማ ንዴታ ካቅም በላይ ሲሆንባትና የበታችነት ስሜት ስለተሰማት ለአምነን የውሸት ታሪኮችን ተነግረዋለች አምነንም በሰማ ጊዜ እንዴት በገንዛ ቤትሽ እሳኮ ሰራተኛ ናት ያልሻትን ሁሉ ልታደርግ ግዴታዋ ነው ማለቱ ትክክል ነው ለሱ ግን እናት ዛህራ የተናገረችው ትርፍ ቃል ባይኖርም መርሲንግል ደግሞ ሰራተኛ ኮነሽ ገረድ ኮነሽ በማለት ያንቋሸሽቻትን ልቧን እንደነካውና በዝምታ ማለፏን የበለጠ ነበር መርሲን ያናደዳት ታዲያ ዝም ብላ ስላለፈች ብቻ በዚህ ነገር አምነን ረጅም እርምጃ መውሰዱ ትክክል እንዳልሆነ እንረዳዋለን በስተመጨረሻ ምንም አማራጭ የሌላት እዛ ቤት ተነሰናብታ መውጣቷን ስታስብ መሄጃዋንና ማደሪያዋ ምንም እንደሌላት ታስባለችና ዛህራ የመጨረሻ ውሳኔዋ ለጓደኛ በመደወል እባክሽን ለተወሰነ ቀን ታሳርፊልኛለሽ ስትላት ምን ሆነሽ ነው ስትላት እንኳን ችግሩን ምንም አልተፈጠረም ሰላም ነው ነገር ግን ምናልባት የሰራውት ምግብ አልጣፈጣቸው ይሆናል
ምናልባትም አምነን እዚህ ቤት እንደወጣ ስለፈለገ ይሆናል ትላታለች። ብቻ እማውቀው ነገር የለም፣ አዲስ ነገርም የለም፣ ድንገት ነው የተፈጠረው በማለት እናት ዛህራ ነገሩን ሽፍንፍና አድርጋ ለጓደኛዋ ትነግራታለች። ጓደኛዋም በደስታ በማለት ስትቀበላት ምን ያክል ደስ እንዳላትና ምን ያክል ደስተኛ እንደሆነች ለዛም በኩራት እንግዲህ ያን ቤት ለቃ ለመውጣት የማንንም እግርም ሆነ ደጅ አልጠናችም። መርሲን ሾካካዋ ይህንን ያደረገችበት ምክንያት የራሷ ምክንያት አለ። ምናልባት እናት ዛህራ እዛ ቤት የወጣችበት ምክንያት እሷን ይጠቅማት ይሆን? ግን ለፔሊን በጣም ትልቅ ነገር ይጠቅማታለኝ። በስተመጨረሻም እናት ዛህራ የስንብቷ ጊዜ ሲሆን ፔሊን አብራ እንደምትሄድም ተናግራለች። ይህን ጊዜ እናትን ዛህራን ተከትላ ከሄደች እድለኛ ናት ፔሊን። ምክንያቱም ያዘጋጀችላት ጄሪ ወጥመድ አለ ለፔሊ። ምናልባትም አምነን የይቅርታ ልብ አሳይቶ ከመለሳቸው ተመልሳ ችግር የምትወድቀው ፔሊን ነች። ግን ያለምንም ምሕረት በራሱ ክብር የማይደራደር ከሆነ ፔሊንም ተከትላት ከሄደች ፔሊን ከትልቅ አደጋ ትጠበቃለች ማለት ነው። ለዚህ ደግሞ ትልቁን ችግር የምትጋፈጠው ጄሪ ነች። ፔሊን አመለጠች ማለት ጄሪ ከቃል ጋር ያደረገችው የተወያየችበት እና አሳልፋ ልሰጥበት የነበረው መንገድ ይፋ ከሆነ የመጨረሻ ውርደትን የምትከናነበው ጄሪ ነች። ምናልባትም እዚህ ጋር ጄሪ ቀደም ብላ ማሰብ ከቻለች አምነንን እባክህን አስቀራቸው፣ ይቅርታ አድርግላቸው ካለችው ምናልባት ልቡ ሊራራ ይችላል። ምናልባትም የጄሪ ሁኔታ አጠራጣሪ ሆኖ ካገኘችው መርሲ ግን ይህንን ነገር ልታስቆማትም ትሞክራለች። የጄሪ ሚስጥር በሙሉ ከመርሲን እጅ ገብቷል። መርሲን የምታደርገው እያንዳንዱ እንቅስቃሴዎቿ ሁሉ ለስለላ ነው። ሁሉንም ሰው በቁጥጥሯ ስር ለማድረግ ነው የምትጦረው። ማንኛውም ወሬ ለማነፍነፍ ደግሞ ቅርብ ነች። ለዚህም ጄሪ እንግዲህ ፔሊን አሳልፋ ለመስጠት ስለተደራደረች ምናልባት የአቶ አምነንን ልብ አግኝታ ይቅርታ እንዲላት ካደረገችውና ለእናት ዛህራም ወደ ቤቷ እንድትመለስ ካደረገች መርሲን በዚህ ጉዳይ ደግሞ ታፈነደዋለች እና ታስጠነቅቃታለች። ግን ፔሊን ማምጣት እዛ ቤት እስከተቀመጠች ድረስ ቃል የተባለው ሰው ፔሊንን ስለሚፈልጋት ሊያጠምዳት ይፈልጋል። በተኛችበትም ሰተት ብሎ ክላሷ በመግባት እንዳያት በጣም ነበር የተማረከባት። ያለምንም ድምፅ ውበቷን አድንቆ ነበር የወጣው። ታዲያ በዚህ መካከል ጄሪ ምን ታስባለች የሚለውን እናያለን። የጄሪ ፍቅረኛ የድሮ አሁን ላይ እንግዲህ ብሩን ተቀብሏል ማለት ነው። ጄሪም ገንዘቡን በውሸት ለራሷና ለተለያዩ ነገሮች ያስፈልገኛል በማለት ከአቶ አምነንም የውሸት ብር ተቀብላለች። ይህንንም የሰማቸዋ መርሲን በሚስጥር ይዘዋለች። ምናልባት መርሲን እያንዳንዱ እንቅስቃሴዋን ብትቆጣጠራትም ከአምነን ጋር ልታለያያትም ድርድር ጀምራለች። ይህንንም ያደረገችው ከሙስጠፋ ጋር ነበረ። ሙስጠፋ የድሮውን ፍቅረኛውን ለማስመለስ እና ጄሪ እያንዳንዷን ዋጋ እንደምትከፍል የገቢ ምንጩም ለማድረግ እንግዲህ ከመርሲን ጋር ተደራድረዋል ማለት ነው። ታዲያ መርሲን ጋር ያደራደረው ነገር ቢኖር ሙስጠፋ በሁለት ሰዎች የተከበበ ነው። ይህንን ትልቁን ጉዳይና ትልቁን ቅሌት የማታውቀው ሲፈን አሁን ላይ ከሱ ጋር ደግሞ ያንን ቤት በሙሉ ለማተራመስ የጋራ ስራ እየሰሩ ነው። ይህንንም ሆን ብላ ያመጣችው የመርሲን እንግዳ እንዳልሆነና እሷ ወደዚህ ቤት ያመጣችበት የሆነ ተልእኮና አላማ አላት። ይህንንም ለማስፈጸም ይረዳት ዘንድ ነው ሙስጠፋን ወደዚህ ያመጣችው ስትል መርሲን ታስባለች ማለት ነው። መርሲን ቀላል ሾካካ ሴት አይደለችም። እያንዳንዱ ሚስጥር አነፍንፋ የምትደርስበት ሴት ነች። ነገር ግን ወይዘሮ መርዚና በሌላ በኩል ከድርጅቱ ባለቤት ጋራ በመቀናቀን እንግዲህ ስጦታና ወይም ደግሞ ደብዳቤ አዘጋጅታላታለች። የተላከውም ደብዳቤ እንግዲህ ከወይዘሮ መርሲን ከባለቤቷ አስመስላ እንግዲህ ትልቅ ደብዳቤ ልካላታለች። ግን ወይዘሮ መርዚና የላከችው ደብዳቤ ትክክል እንዳልሆነና ወደ ተሳሳተ አቅጣጫ እንደሚያመራም ግልጽ ነው። አሁን ላይ ጦርነቱ ያለው ትክክለኛ መረጃም የምታገኘው መርሲን ነች። አንድ የሲፈንን መረጃ አግኝታባታለች። ሁለት የጄሪም ደግሞ በቁጥጥሯ ስር አድርገዋለች። የቀረቻት እንግዲህ ወይዘሮ መርዚና ምን እያደረገችና አሁን ላይ ያለችበትን ልቧን ለማግኘት የምትሰራው ብቻ ነው የቀራት ማለት ነው። አቶ አምነን በጭፍን ነው ወይዘሮ መርዚና የምትናገረው ነገር በተግባር ቢያደርግም ነገር ግን
ከጀርባ ያለውን አንድም ታሪክ ሁለቱም የሚያውቁት ነገር የላቸውም። በቀጣይም እንግዲህ የጀሪ እርግዝና ከአምነን እንዳልሆነና ጀሪ ሌላ ፍቅረኛ እንዳላት የሰማችው አሾካካዋ መርሲ ሙስጠፋን ጉሮሮውን ይዛ ታስለፈልፋለች። ደስ የሚለው ነገር ደግሞ እያንዳንዱን እርምጃዎቿን በካሜራ ነው የምትቀዳቸው ማለት ነው። ለዚህ ሙስጠፋ የተደናገጠው ይህንን ነገር ማወቅ የለባትም ሲፈን ሲል እዛ ቤት የመጣው በሲፈን ምክንያት ነው። ሲፈን ወንድሜ ነው ብላለች። እናትም አባትም የለውም። በተላላኪነት ጀምሮ እዚህ ቤት እንዲያገለግልም ለአቶ አምነን ፈቃዱን ሰጥተዋለች ማለት ነው። አቶ አምነንም እንግዲህ እንደሚረዳውና እንደሚያግዘው ምንም እንኳ የእናቱ ሞት ቢያጣም ስሜታቸው አንድ እንደሆነ ስለተረዳ አምነን ሊያግዘው ፈልጓል ማለት ነው። ግን ሙስጠፋ ታሪኩን ትክክለኛውን የደበቀችለት ጀሪም ሆነ ሲፈን ይህንን ነገር ለአምነን አልተናገሩም። ሲፈን ያመጣችበት የራሷን ተልእኮ ወይም ደግሞ አላማ ለመፈጸም መሆኑ ግልጽ ነው። ጀሪ ግን የድሮ ፍቅረኛዋ እንደሆነ ወይም ደግሞ ከሱ ጋር ግንኙነት እንዳላት ሲፈንም ሆነ ማናቸውም እዛ ቤት የሚያውቁት አልነበረም። ይህም እንግዲህ አይሰማብኝም፣ አይታይብኝም፣ አይታወቅብኝም ገንዘብክን ከሰጠው ውልቅ በልልኝ ብላ ገንዘቡን ከሰጠችው በኋላ መቼም ቢሆን ከህይወቷ እንደማይወጣና ያለው ቤት ደግሞ በሚስቴ ባል ቤት ነው እየተንደላቀቅኩ የምኖረው በማለት ያናድዳታል። አምነንን በጣም ነው የምወደው፣ እባክህን ህይወቴን አታመሰቃቅልብኝ ብትለውም መቼም ቢሆን እሱን ልትወጂዋችም አንቺ እሱን የቀረሽው ለገንዘብና ለገንዘብ ብቻ ነው። አንቺ ሰው ወደሽ አታቂም፣ ገንዘብ ብቻ ነው የምታሳድጅው። እድሜ ልክሽን ገንዘብ ገንዘብ። እኔ ደግሞ አሁን እበቀልሻለሁ። ጊዜን ፈጅተሽብኛል፣ ብዙ ነገሬን በልተሽብኛል። አሁን እያንዳንዷን እርምጃሽን ደግሞ በቁጥጥር የስምሽ ያልኩሽን ብቻ ታደርጊያለሽ ቢላትም እንዴት እንደዚህ ትለኛለህ? አንተም እኮ ገንዘብ አሳዳጅ ነህ። እኔንም የቀረብክኝ አሁን ላይ ለገንዘብ ብለህ ነው። አየህ ሁሉም ሰው ተደብቆ ነው እንጂ ሁላችንም ቢሆን ገንዘብን ወዳጆችና አሳዳጆች ነሽ ብትለውም ያንቺ ግን ይለያል። ታውቂያለሽ፣ በዚህ ላደንቅሽ አልችልም፣ ነገር ግን በቁጥጥር ስር መሆንሽን ማወቅ አለብሽ ብሎ እንግዲህ አስጠንቅቋታል ማለት ነው ሙስጠፋ። ሙስጠፋና መርሲን እዚያ ቤት የሚያደርጉት ልዩ ሚስጥር አላቸው። በዚህም የተደራደረችዋ መርሲ ሙስጠፋን አንድ ቃል ያስገባችው ነገር ቢኖር ጀሪንና የወንድሟ ልጅ አምነንን ማላየት ነው የምትፈልገው። አላይታስ የእሱን ነፃነት ታውጅለታለች ወይስ ደግሞ እውነት ይህንን ሚስጥር ሲፈን ሰምታ ነገሩን ሁሉ ታበላሸዋለች የሚለውን በቀጣይ ክፍል የማሳያችሁ ይሆናል ማለት ነው። ሰላም እንዴት ናችሁ? የናነ ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። ነባር ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁ ላይ በኮሜንት ሴክሽን ላይ አስቀምጡልኝ። ከወደዳችሁት በቀጣይ ፓርት ላይ ይዤላችሁ እመጣለሁ ማለት ነው። ስለምትከታተሉኝ እንዲሁም ስለምታበረታቱኝ ከልብ አመሰግናለሁ።